ፖለቲካን ከአፍንጫችሁ ርቀት በላይና ከዕለት አጀንዳ ብሽሽቅ ውጪ ማሰብ በተሳናችሁ ሰዎች ሁሌም እንዳዘንኩ ነው። አንደኛ የአማራ ብሔርተኝነት መሰረት የግዛት የማስመሰል ነው። ወልቃይት፣ ራያ፣ መተከልና ሌሎችም በዚህ አግባብ ሲነሱን የቆዩት። ወልቃይት የለውጡ ሞተር የአማራ ብሔርተኝነት በአደባባይ እንዲወለድ ያደረገች ናት። ፖለቲካ እንደ ሃይማኖት ዶግማ አይደለም፣ ጥቅም የማስከበር ጥበብ ነው። ኮሎኔል ደመቀ ዘውዱ በአፍሪካ ቀንድ ወሳኝ የሆነውን ወልቃይትን በአማራ ክልል ስር እንዲሆን በማድረግ የአማራን ጥቅም አስከብረዋል። ራያን ተመልከቱ። ራያን ወያኔ ወስዶታል። አማራ በትግሉ ያመጣቸውን ድሎች በሞኝ የፖለቲካ ስሌት ድሉን የሚያስረክብ ከሆነ ይህን አይነት ፖለቲካ የሚመሩ ሰዎች ምን አይነት ትግል እያካሄዱ እንደሆነ ቢነግሩኝ ደስ ይለኛል። ዛሬ ከወያኔ ጋር ካልሰራሁ የሚለው አካል በምን ተስማምቶ ነው ከወያኔ ጋር አጋርነት የሚሰራው? ወያኔ ራያን መውሰዱን ለማጽደቅ በትግራይ ህገ መንግስት የተደነገገውን የጎጃም መሬት የሆነውን መተከልን ወደ ትግራይ እንዲካለል ወይስ ወልቃይትን መልሶ ለማስረከብ? ወያኔ የአማራ ህዝብ ጠላቴ ነው ያለበት የ1968 ማኒፌስቶን ሽሮታል ወይስ ይቅርታ ጠይቆበታል? እና እኚህን ጥያቄዎች ሳትመልሱ ከወያኔ ጋር ምንድን ነው የምትሰሩት? ጥያቄ ነው፣ መልሱልኝ።